ልጃችን አለው በሱ ጉዳይ ላይ ሁሌም ቢሆን አንድ ነን። ከልጅ በላይ ደግሞ ሊያስተሳሰራችሁ የሚችል ምንም ነው። በቃ በዛ ጉዳይ ላይ አንድ ነን። ከዛ ባለፈ ነገር ግን ቆይ ከዛ ባለፈ ነገር ግን ለምንድን ነው በዚህ ልክ እነሱ ስለ ልጅ ፍቅር ለማይገባው ሰው ገና ለራሱ ላላደገ ህፃን የሆነ ነገር ብለህ ማብራራት አይጠበቅብህም። ቢሆንም አልኖረው እንደዚህ መስጠት አንድ ነገር አሁን ካለው ነገር ተቃራኒ ቢሆን ኖሮ አንተ እውነት ምን ወንድም ይመስሎልኛል እንድል ከሆነ የምትፈልገው እንደዚህ አንድ ነገር ልንገርህ። አንድ ያዳምጥ። በመጀመሪያ ደረጃ ልጁን ነው ፈልጎ የሚመጣው እንጂ እሷን ፈልጓል። ልጁን ደግሞ ለሁለት አይካፈሉም። ስለዚህ የመጣ ማየት ይችላል። ሁለተኛ ደስታዬ ማለት አውሮፓ የሚኖር እሷን በዩቲዩብ ብዙ ጊዜ አይቶ ወዷት በምን አጋጣሚ ማግኘት ስላልቻለ እኔም በስራ አጋጣሚ ተገናኝተን ይህን እድል ተጠቅሞ ይህን እድል ደግሞ ላባክኑ አልፈልግም። ምክንያቱም የሚዋደዱ ከሆነ የሚፈላለጉ ከሆነ እንደዚህ አይነቱ ሰው መሸኘት ወስዳለሁ ብሎ አሞኝተው ነው እንዴ? አሞኝተው ነው ወይ አንተን ወስዳለሁ ብሎ ነው? ምናልባት እንደዛ አይነት ሀሳብ ካለ በሌላ መንገድኛ መውሰድ እንችላለን። አንተ ለይታትም ቢሆን ቅናት አለብን ረዳሃል። ያ ነገር ደግሞ መጥፎ አይደለም። ኖቤል ግን እንደዚህ በስኮላ መሰራቸው አንድ ጥያቄ እስከዛሬ አንተ ዛሬ መተህ እንደዚህ ልትናገረኝ ነች? አይ ማን ጀመር? የት ነበር? እኔ ለሩታ ስል ስራዬን ትቼ ከሀገር ስንከራተት እንደነበር በደንብ ነው። እሱን ብቻ አይደለም ብዙ ነገር አድርገሃል አይደል? አንተ ለእኔ በጣም ምርጥና ማን ስለሆነ የሚናገረኝ? ኖ ኧረ በፍጹም ሊናገር አይችልም። ነገር ግን የሆነ የማይሆን ነገር እየተፈጠረ ነው። ስህተት እየሰራ ነው። ገባ? እኔ እና እሱ መካከል ምንም የሚያገናኘን ጉዳይ የለም። እሱ ልጃችን ነው። ከዛ ውጭ አዲስ ነገር ለመፍጠር እየሞከርክ ነው። ያ ስህተት ነው እኮ። እናንተ አሁን ያልተረዳችሁት ነገር አሁን በቃ ልጅነት የማለባችሁ መሰለኝ። አላውቅም። ትዳር ይሄ እንደ ቀልድ ተጀምሮ እንደ ቀልድ የሚፈርስ ነገር ምናምን ይመስላችሁ። ይህንን ጌትና ከዛሬ ቀደደው አፑሽ ሲታይ ይመስላል ግን አይደለም። እስከዛሬ ማን ይቀደደው ነው? አፑሽ ካላገባው ብለህ ምን ሆነ እንዴ? ሩታዬ ብዙ አታስረጁ። ያምሻል ስርዓት ይኖርሽ ብዙ አጭቅጭቃ አንተ እንደሆነ ስርዓት ይኖር አሁን ስነ ስርዓት እንዲኖር ትክክለኛ ሁኔታ ነገር የሆንከው ነገር አለ። ድጋሚ የሆንከው ነገር አለ። የሆንከው ነገር አለ። አግሬሲቭ ሆነ የምታውቀው ነገር ከእነሱ ጋር ማውራት ድንጋይ ለውሃ እንደማፍሰስ ነው። የሚገባቸው ምንም አይነት የሚገባቸው አይነት ሰዎች አሉ። አንተን ግን ማለት ነው ጸባይ ማይገዛ ከሆነ ጉልበት እንዴት እንደሚገዛ አሳይሃለሁ። አንበርክኬ እንዴት እንደምገፋ አሳይሃለሁ። ይህን ነገር ከእናንተ የምጠብቀው ነው። አብርሽ እኔ ከአብርሽ እንደዚህ አይነት ነገር አልጠብቅም። ምንም እየገባኝ አይደለም። ጤነኛ የኔ አብርሽ ነኝ። ከኔ ጋር ሁሉ ሲለፋ የኔ አብርሽ ና አይደለም ማስቀመጫው እነዚህ ሰዎች አሉ እንደዚህ ሀገር በቃ ናውጣ አገባም ግራ ገባኝ። አንቺ ምን እኮ አስጨነቅሽ። ግራ ነው የገባኝ። እነዚህ ጤነኞች ባሉ እንዲህ ነው። አንድ አመት ከምናምን በላይ ሲያለፋ እኔ የኔ አብሽ እንዴት እንደተቀየረ ግን ካምን እንዲገባኝ አንተ ብቻ አረጋ በል። ኧረ እኔ ቦታም አልሰጧቸው ጭራሽ እኮ ንቄያቸው ከእነዚህ ጋር እንዲህ ካመስል አቡሽዬ ነግረዋለን። አቡሽ እኔ ከዚህ በኋላ ማየት አይ ልጁ ያለ ማየት አልፈልግም። እኔ ከዛ ጋር ይመስለኝ ወይ ደግሞ እኔ በጣም ይተወሰነ የምትለው ነገር አለ። አይ ችግር የለውም አቡሽ እናወራዋለን ይመለሳል። እሱ ሲጀምር በጣም የሚገርመው እኔ ምንም አልጠበኩም እና ትክክል ምስኪን የሚያሳገኝ እግዚአብሔር ናውጣ ነው በቃ የሆነ ልብስ መያዝ ይገጥማል። አይዞህ ተለምዷል። እንደዚህ ነበር ስኖር ነበር። እኔ
በጣም እየገረመኝ አይ አይደል አይነት ሻይ ሰው እንደው እንዴ ባይዘው እዚህ ላይ አንድ ነገር ሩታ ማለት ከሚገባው በላይ ላስረዳ ፈልጋለሁ። ሩታ ማለት በጣም ጥሩ ሰው ታቀብ እንደምትለው ተተራራው ነገር ከፈትሽ ተረፈ እና እንደዚህ አይነት እንቁ የሆነች እህቴን ማስፈቀድ አደራም ከአደራም በላይ የሚሰጠን አይደለም። አይጃየው ነው ይሄ ነገር እንዲህ ተበላሽቶ ደግሞ ወደ አንተ አክቹሊ እነዛ ወጠጤዎችም ምናምን ይሄ አተካራ የሆኑ ልጆች ወደ አንተ ላይ ስለሚገቡ አልፈልግም። በቻልክ ወደ አንተ ያለበትን ቦታ እንዲያውቁ አልፈልግም። ያኛው ተንኮለኛ ነው አብርሃም ተብዬው ብዙ ነገር መሰለል ይችላል። ብዙ ሰው አለው ግርግር ወከባ ስለሚል እቺን የመሰለች እንቁ እህታችንን እና አልገባችሁም? እኔ አቡሽ ዛሬ በህይወቴ እንደዚህ አበሳጭቶኝ አስነክሮኝ በጣም እህታችን እና ፕሮሰሱን ቶሎ እናድርገውና እንደዚህ ጭቃጭቅ አልፈልግም። ብችል እኔም ተከትያችሁ እኔ በቃ ደስተኛ ማግኘት አልፈልግም። አጣጥሎ እንዴት መሰለህ ይሄ ነገር የተፈጠረው አብርሃም ሩታዬን አወረደ ማለት የሆነች ሴት ጋር ምናምን ብዙ ነገር ተፈጥሯል። አይተሃል? እቺን የመሰለች ልጅ ትቶ ነው ገብቷል። የወከባ ፈጥሮ ምን ብሎ እና እኔ ደግሞ እንዲህ ተፈልጋ ማርኬቲንግ እያለች ለዛች ችግሩ መተው አልነበር። ምን የሚቀረው ነገር የለም እኮ ልጁ እኮ ዱርዬ ነው። ምንም የሚቀረው ነገር